እሳቸው እንኳን ባልገባቸው ሁኔታ ንብረታቸውን ጠቅላላ ነው ያለው። እንዴት እንዳጣቸው ታውቃለህ? ምንም አሁን ወደ አእምሮዬ ስመለስ ሁሉ ነገር ምን እንደሆነ ራሱ ግራ ነው የሚገባው። እግዚአብሔርን መጠለያ ማድረግ ነው። እግዚአብሔርን መስማት ነው። ጭነቱን በሌላ ሹፌር አስነድተው ሸቀጡን ሽጠው መኪናውን አርቀው አቁመው ተሰውረዋል ተብሏል። ቀን ወንድሙን አቤልን ገድሎት የአቤል ደም ጮሆ ወደ እግዚአብሔር እንደሄደው አሁንም የምስኪኖች ደም ወደ እግዚአብሔር ይጮሃል። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም ይነግረኛል። ይህ ልጅ አእምሮ ውስጥ ያለውን ሀሳቡን ነው እየነገረን ያለው። ሊያውም አደባባይ ወጥቶ በይፋ ማለት ነው። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። ምን ማለት ነው? መሳሪያውም የለኝም ድፍረቱም የለኝም። ስለዚህ በሌላ አባባል ምንድነው መሳሪያውና ድፍረቱ ቢኖረኝ አደርገዋለሁ እያለ ነው። ሲሰድቡ ደግሞ አፈር አባብላ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትኖሩ ውድ የቻናሌ ተከታታዮች ዛሬም እንግዲህ ለእናንተ ይሆናሉ ያልኳቸውን መረጃዎች መራርጬ ይዤ መጥቻለሁ። እንግዲህ ብዙዎቻችሁ እንደምታስታውሱት ትናንት ወዲያ አንድ ቪዲዮ ለቅቄ ነበረ የአንዲትን አሜሪካ የምትኖርን እህት ታሪክ ማለት ነው። እና በዛ ታሪክ ብዙዎች ይማራሉ ብዬ አስቤ ጠብቄ ነበር። በጣም የሚያሳዝነው ግን ያ ታሪክ ያሰብኩትን ያህል አልታየም፣ እውነት ለመናገር ማለት ነው። እና ያሳዝናል። እንግዲህ ብዙ ጊዜ ተራሉ ባልታዎች ሰውን መዝለፍ፣ ሰውን መስደብ በጣም ቫይራል ሆኖ ቪዲዮ እየወጣ ብዙ ሰው እየተመለከተው እንዲህ አይነት የሚያስተምሩ ታሪኮችን ለመመልከት አለመፈለጋችን ያው እንግዲህ ምን ያህል አእምሯችን በቁጥጥር ስር እንደሆነ አመላካች ነው። እና ሰዎች በአሁኑ ሰዓት ላይ ከሚያስተምሩ መርሃ ግብሮች ይልቅ አሉባልታዎችን፣ ተራ ወሬዎችን የመስማት ዝንባሌያቸው በጣም እየጨመረ ነው የመጣው። እና እንግዲህ ልቦና ይስጠን ከማለት ውጭ ምንም ማድረግ አይቻልም። እና የዚች እህት ታሪክ ብዙዎችን ያስተምራል፣ ብዙዎችን ይለውጣል፣ ብዙዎችን ተስፋ እንዳይቆርጡ ምክንያቱ ይሆናል ብዬ አስቤ ነበረ። ምክንያቱም ምናልባት ታሪኩን የከታተላችሁ የተወሰናችሁ ሰዎች ካላችሁ ይህች እህት በእሷ ላይ የደረሰው መገፋት ከተናገረች በኋላ መጨረሻ ላይ ግን እግዚአብሔር ልጄ ይሻገራለሁ ብላ መልእክት ያስተላለፈችበት ፓርት አለ እና ማስተላለፍ የፈለኩትም እሱ ነው። ከዚህ ታሪክ ውስጥ በቃ ጠቅለለን ስንመለከተው ትልቁ ቁም ነገር ያለው እዛ ጋር ነው። ሰዎች በተስፋ መቁረጥ ውስጥ ሆነው ሰዎች ቤተሰቦቻቸውን ተገፍተው ሰዎች ተበድለው እግዚአብሔርን ተስፋ አድርገው እግዚአብሔርን መርኩዝ አድርገው ከያዙ ይሻገራሉ ነው ትልቁ የፕሮግራሙ ቁም ነገር። በዛ ውስጥ ማስተላለፍ የተፈለገ ነበረ። ኤኒዌይ እንዳልኳችሁ ግን በጣም ብዙ ሰው ይመለከተዋል ብዬ አስቤ ነበር። አንደኛ ታሪኩ በጣም የሚገርም ታሪክ ስለሆነ የብዙዎችም ታሪክ ስለሆነ እንደውም ታሪኩ ከተለቀቀ በኋላ የሀሳብ መስጫ ሳጥኑ ላይ የተሰጡ አስተያየቶችን ተመልክቻለሁ እና ብዙዎቹ የኔ ታሪክ ነው ያሉት። እና የብዙዎቻችን ታሪክ የሆነ ታሪክ እንኳን መስማት አንፈልግም። በተለይ ደግሞ ከእንደዚህ አይነት ይዘት ጋር ከተያያዘ ማለት ነው። እና ደንዝዘናል እምላችሁ ለዛ ነው። አእምሯችን በቁጥጥር ስር ሆኗል። አእምሯችን በቁጥጥር ስር ከሆነ ወደ መፍትሄው አንሄድም። ስለዚህ ሁሌ በቃ ያንን ነገር መስማት አልፈልግም ብለን እስከ ችግራችን ኖረን እስከ ችግራችን አርጅተን እስከ ችግራችን መሞት ነው የምንፈልገው እንጂ በድፍረት በወኔ ከዛ ችግር ውስጥ የምንወጣበትን መፍትሄ ፈልገን ታግለን ወደ መፍትሄው ሄደን ጠላታችንን እንድል አድርገን ማለፍ አይደለም የምንፈልገው። ይሄ የብዙዎቻችን ችግር ነውና እንዳልኳችሁ ልቦና ይስጠን ከማለት ውጭ ምንም ማድረግ አይቻልም። ወደ ዛሬው መርሃ ግብር ሲሄድ እንግዲህ በመጀመሪያ የምናገኘው መርሃ ግብር የእሸቱ መለሰ ነው። እሸቱ መለሰ መልስ ሰጥቷል። እንግዲህ ብዙዎቻችሁ እንደምታስታውሱት አንድ ቪዲዮ ለቆ ነበረ እሸቱ። በዛ ቪዲዮ ብዙዎች የሰማቸውን ስሜት ተናግረዋል። ብዙዎች ተቆጥተዋል። ብዙዎች ለሱ ያላቸው አመለካከት እንደተቀየረም ሲናገሩ ሰምተናል። እና እንግዲህ እርስ በርስ የሚያጣሉን የሚያባሉን ቤተክርስቲያን ሳትሾማቸው መተው በየቲክቶክ ላይ መተው የሚናገሩ ሰዎች ነው የሚለው ንግግሩ ብዙዎችን ተራ ቲክቶከሮች የሚለው ደግሞ በተለይ ብዙዎችን አንተ ማን ነህ የሚል ጥያቄ ሁሉ እስከ ማስነሳት ደርሷል። ያንን በተመለከተ እንግዲህ እሸቱ የኔ የራሴ መልስ ነው ያለውን ያመነበትን መልስ ሰጥቷል። እና አሁንም የአስተሳሰቤ ትክክል ነው የሚል ይዘት ነው ያለው። ያ መልእክት ምንድን ነው ያለው እሸቱ ምንድን ነው የሰጠው መልስ የሚለውን አብረን ሰምተን እንመለስ። ማስደሰት አልችልም ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ።
እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። ለእሱ ለመመቸት ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው፣ ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺህ ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። ሰው ምን ልልህ ነው እኔ አላይም፣ አልሰማም፣ አላይም እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም ይነግረኝ፣ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብኝ ይለኛል። አስተካክላለሁ። አገኘሽ ለማስተካከል ብያለና ላይ አለኝ ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል አይደል? እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝን ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ሊስት ወይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ ብጥ ማለት ሪያክት ማድረግ የለብህ። ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁኝ ማለት የለብህም። ሲሰድቡ ደግሞ አፈር አባብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። እንግዲህ እንደሰማችሁት ነው። ማንም ሰው የራሱን ሀሳብ ማንሸራሸር ይችላል። ስለዚህ ወንድማችን እሸቱ መለሰም ለተነሳበት ቅሬታ የሰጠው መልስ የሰማችሁት መልስ ነው። በቀጣይነት እንድናየው የፈለግኩት ቪዲዮ ይሄ ነው። እንግዲህ እኚህ ሰው ሰቢት አካባቢ ነው የሚኖሩት እና በአንድ ወቅት እንግዲህ እሳቸውን በማያውቁት ሁኔታ ህይወታቸው ምስቅልቅል ነው ያለው። እዛ ላይ በእርግጥም ይሄ ነው ብለው እንግዲህ እኔ የተቆረጠውን የቲክቶክ ቪዲዮ ነው የተመለከትኩት። ሙሉ ቪዲዮ ተላላየሁትኝ። ጉዳዩ ይሄ ነው፣ መተት ነው፣ ድግምት ነው ብዬ ለማለት አልችልም። ግን እዚህ ላይ ከተምብኔሉ እንደተረዳ ወይም ነው እዚህ ጽሁፍ ላይ በመተት አግኝቶ ማጣት የሚል ርዕስ ተሰጥቶት ነው ይሄ ቪዲዮ የተለቀቀው። ነው አይደለም የሚለው እንደነገርኳችሁ ነው። ሙሉ ቪዲዮውን ባይሆን ኖሮ እንዲህ ነው ማለት ይችል ነበር። ኤኒዌይ ከኚህ ሰው ህይወት እንድትወስዱ የምፈልገው ግን ማናችሁም አሁን ባላችሁበት ነገር እርግጠኛ ሆናችሁ ልትኩራሩ አትችሉም። ማንም ሰው ስለ ነገ ህይወቱ ዋስትና እንደሌለው ተስፋ እንደሌለው በእኚህ ሰው ቪዲዮ ማየት እንችላለን። ባለሀብት ነበሩ፣ መኪኖች ነበሯቸው፣ ከአንድም ሁለት ቤት ነበራቸው። ግን በጣም በፈጠነ አይነት ሁኔታ እሳቸው እንኳን ባልገባቸው ሁኔታ ንብረታቸውን ጠቅላላ ነው ያጡት። ይሄ የእያንዳንዳችን ዕጣ የማይሆንበት ምንም ምክንያት የለም። ለዚህም ነው እንዲህ አይነት ነገሮችን አብሮን የሚያስጨንቁ ቢሆኑም ፌስ እናድርጋቸውና እንጋፈጣቸውና ወደ መፍትሄው እንሂድ የምንለው ሁልጊዜ ለዛ ነው። ምክንያቱም ዛሬ ባለሀብት የሆኑ ብዙ መኪኖች ያሏቸው ብዙ ቤቶች ያሏቸው ሁሌ እንደዛ ሆነው የሚኖሩ ይመስላቸዋል። ነው አይደለም። እስፔሻሊ አሁን ባለንበት ወቅት ህይወታችን በየሰከንዱ ምን እንደሚሆን አናውቅም። ሰባቸው ታሪኮች የሚዘገንኑ ናቸው። የምናያቸው ነገሮች በጣም የሚያስደነግጡ ናቸው። ነገን ተስፋ እንዳናደርግ የሚከፋፉ ነገሮች ናቸው። ይሄ ፔሲሚስት ሆነን አይደለም፣ ምክንያቱም ሪያሊቲው ስለሆነ ማለት ነው። ብዙዎቻችን ደግሞ ሪያሊቲውን አምነን መቀበል ከብዶናል። አምነን መቀበል ስለከበደንም ነው በጣም ግራ የሚያጋባ ህይወት ውስጥ ገብተን ሁሌም እዛ ውስጥ የምንሽከረከረው እና የኚህ ሰው ህይወት ልብ ላለው ሰው ብዙ የሚያስተምረው ነገር አለ ብዬ አስባለሁ። እንግዲህ ከባለሀብትነት ወደ ተመሰቃቀለ ህይወት ነው የገቡት። ሁለት ቤቶች ነበሩ። የቱ ጋር ነበሩ ቤቶቹ? ሰሚት ነበሩ። ምን ኮንዶሚኒየም ነው? አይ ቪላ ቤቶች ናቸው። ቪላ ቤቶች ናቸው። ስንት የተገዙ ናቸው? በዛን ጊዜ አንደኛው ቤት 4,500,000 የተገዛ ነው የነበረው። አንደኛው ቤት 2,100,000 የተገዛ ነው የነበረው እና እነዛን ሁሉ አጥቻለሁኝ ከ2012። እንዴት እንዳጣቸው ታውቃለህ? ምንም አሁን ወደ አእምሮዬ ስመለስ ሁሉ ነገር ምን እንደሆነ ራሱ ግራ ነው የሚገባኝ። እግዚአብሔር የገዛው ቤት እንዴት እንደተሸጠም እንዴት እንደጠፋም የት እንደሄደም አታውቅም። በመሀል እንዳልኩ ቆቡንም ከፍል የነበረው በቼክ ነው የነበረውና እኔ ሰሚነሽ ኪዳነ ምህረት በነበርኩበት ጊዜ ለነሐሴ 13 የጻፍኩለት ሰው በዕለቱ ቼክ አስመጥቶብኝ ታሰርኩኝ። ከዛ በኋላ ሌሎች ዕቁብ ያልወሰዱ ሰዎች ደግሞ ገንዘባችን ይከፈለን በሚል እያስጨነቁ ያው ቤቱ ተሸጠ ተባለ የሚል ነው። ይሄ ህይወት ግን ለእሳቸው ብቻ ለቤተሰቦቻቸው፣ ለልጆቻቸው፣ ለሚስታቸው ነው የተረፈው እና እያንዳንዳችን በእሳቸው መነጽር ራሳችንን እንመልከት። ስለዚህ ማንም ምንም ዛሬ ማንም ምንም ይኑርህ ምን
ነገ ምን እንደሚደርስባት አታውቅም። ስለዚህ ሁሌም ሙጥኝ ማለት ሁሌም መመርኮዝ ያለብን እግዚአብሔርን ነው እና እግዚአብሔርን እንመርኮዝ፣ ወደ እግዚአብሔር እንመለስ፣ እግዚአብሔርን ቃል እንስማ። አስተማማኝ ጊዜ ላይ አይደለንም። ብቸኛው ጋሻችን ገንዘባችን ሳይሆን ዝናችን ሳይሆን እግዚአብሔር ነው የምንለው ያለ ምክንያት አይደለም እና ዛሬ አግኝተህ ነገ ሁሉንም ነገር ልታጣ ትችላለህ። ኦፍኮርስ ድሮ እንደዛ አልነበረም። እንደው ቀስ በቀስ ነው እንግዲህ አንድ ሰው እንኳን ወደ ድህነት ሲሄድ ቀስ በቀስ ነገር እያጣ ምናምን ረጅም ጊዜ ዓመት ሂደት ነው። አሁን ግን ዛሬ ሀብታም ሆነ በአንድ ቀን በነጋታው ደግሞ ምንም ነገር የለም። እዚህ ወቅት ላይ ነው የደረስነው እና ከዚህ ማምለጫው መንገድ እግዚአብሔርን ጎጆ ማድረግ ነው። እግዚአብሔርን መጠለያ ማድረግ ነው። እግዚአብሔርን መስማት ነው። የሚሰማ ልብ ካለ ቀደም እንዳልኳችሁ ግን እንዲህ አይነት ነገሮች ቦታ አይሰጣቸውም። በተለይ አስተማሪ ነገሮች፣ ህይወታችንን የምናስተካክልባቸው ነገሮች ቦታ አይሰጣቸው። ሰዎች እንደዚህ አይነት ነገር ለመስማት ግድ የላቸውም። እንደውም አይፈልጉም። መጨናነቅ ነው የሚመስላቸው። እስኪ ዝም ብላችሁ ታዘቡ። የራሳችሁን ሪሰርች ስሩ። አሉባልታ የሚያወሩ ቲክቶክም በሉት የዩቲዩብ ቻናልም ላይ በሉት አሉባልታ ወሬ ምናምን የሆነ ነገር ይሄ ሰው ከሰው የሚያባላ ነገር የሚሰሩ ዩቲዩበሮችን እና ቲክቶከሮችን ተመልካቾቻቸው ግን የራሳችሁን ህይወት ከማጥ ውስጥ የሚያወጣ ትምህርት የሚያስተምሩ መምህራኖቻችንን ደግሞ ተመልከቱ። የተመልካቾቻቸው ቁጥር እንደውም አንዳንዶቹ ካላቸው ተከታይ ቁጥር አንጻር እንኳን ስንመለከተው የተመልካቾቻቸው ቁጥር ግን የተከታዮቻቸውን ያህል እንኳን አይደለም። ምክንያቱም ሰዎች ትምህርታዊ የሆኑ ነገሮችን የመስማት ፍላጎታቸው እጅግ በጣም በሚያስፈራ ሁኔታ እያሽቆለቆለ ስለመጣ፣ ነገር ግን ዓላማ ያላቸው ሰዎች ከመጀመሪያውም ዓላማ ነውና የተነሱት በዛ ተስፋ ቆርጠው አያቆሙም። ጋር ተስፋ ቆርጠው ማስቆም የሚፈልጉ ወገኖች ስላሉ ማለት ነውና አንድም ሰው ይለውጥ ሁለት ሰው ወይ በዛ እንቀጥላለን እላችሁ ፈልጌ ነው። ግን ከኚህ ሰው ህይወት ብዙ ነገር መማር ስለምንችል እስኪ ቪዲዮውን አብረን ተከታትለን እንመለስ። ባለቤቴም ለፍቺ እየዳረጋት የምልህን አትሰማም በሚል እንትን እያለች ነውና ዛሬ እሷ የኔን ሸክም ተሸክማ ልጆቼን ይዛ እኔ በከፍተኛ ጸጸት ውስጥ ነው ያለሁትና በምንም ታምር አላውቀውም፣ እግዚአብሔር በሚያውቀው ማለት ነው። አሁን ወደ ልቦናዬ ስመለስም ደጋግሜ ባስበው ግራ ነው የገባኝ እና ህዝበ ክርስቲያኑ በሙሉ ይጸልይልኝ ብዬ ነው። መኪኖችም ነበሩ። ምን አይነት መኪኖች ነበሩ የነበሩት? ዶልፊን መኪና ነበረኝ፣ ዶልፊን ሚኒባስ። ተማሪ ሰርቪስ እሰራበታለሁ። ጠዋት ልጆቼን ትምህርት ቤት አድርሼ ከዛ ደግሞ ስራ ቦታ ይዤ እሄዳለሁ። ከመርካቶ ካመጣበት የነበረ ነው። አንደኛው ኮሮላ መኪና ነው። አንደኛው ደግሞ ገዝቼው ስም ሳላዙር ዴክስ የቀባ ነው የነበሩት። እነዚህም አሁን የለም። እነሱ ትዝ ይልሃል? እኔ እስር ቤት በነበርኩበት ጊዜ ነው ያው የተሸጡትና በቃ። ስንት ጊዜ ነው የታሰርከው? ስንት ዓመት ነው የታሰርከው? 3 ዓመት ከ7 ወር ተፈርዶብኝ ወደ 2 ዓመት አካባቢ። የት ነበር የታሰርከው? ቃሊቲ ማረሚያ ቤት። ኧረ ተው። ቼክ ስላልተከፈለ ተብሎ ታሰርኩኝ። ከዛ በኋላ በቃ ህይወቴ በሙሉ ተመሰቃቀለ። እንደሰማችሁት ነው እንግዲህ በጣም ግራ በሚያጋባ ሁኔታ እኔም በማላውቀው ሁኔታ ነው ህይወቴ የተመሰቃቀለው ሲሉ ነው የሰማናቸው። በእንደዚህ አይነት ሁኔታ ህይወታችንን ከመመሰቃቀል እግዚአብሔር እንዲጠብቅልን ልንጸልይ ይገባል። ምኞቴ ነው። በቀጣይነት እናየው የፈለኩት ቪዲዮ ደግሞ የሚከተለው ነው። እንግዲህ ከመቼውም ጊዜ በላይ ኢትዮጵያ ውስጥ በጣም ወንጀል እየበዛ ነው። በተለይ ደግሞ በቡድን ተደራጅቶ በጣም ወጥተው የሚሰሩ ሰዎችን ተስፋ በሚያስቆርጥ አይነት ሁኔታ የሚሰሩ ወንጀሎች ኢትዮጵያ ውስጥ በጣም እየተበራከቱ ነው እና ከነዛ ወንጀሎች መካከል አንደኛው ይሄ ነው። እዚህ ላይ ፖሊስ ሊመሰገን ይገባል። በስራ ላይ ያለ ፖሊስ የመንግስት የደህንነት የቀድሞ መከላከያ አባላትና የባንክ ቤት የመኪና ሹፌርን ጨምሮ 11 ግለሰቦች በቁጥጥር ስር ዋሉ። ምክንያቱም በጣም አደገኛ የሆኑ የተደራጁ የማፊያ ቡድን አባላትን ነው በቁጥጥር ስር ያደረገው። አጠቃላይ ታሪኩ ምንድን ነው? እንግዲህ አዲስ ገበያ ከ4 ወር በፊት አንድ ሴኖ መኪና ሾፌር ሸቀጥ ጭኖ ሲመጣ በላንድ ክሩዘር መጥቶ አስቆመው። አንድ አባላችንን ገጭተሃል በሚል ምክንያት ማለት ነው አስቆመውት፣ አፍኖት እስከ ረዳቱ ከሄዱ በኋላ ያንን ነገር ዘርፈው መኪናውንም ይዘው ተሰውረዋል የሚል ነበር። በሁለተኛው
ዙር ደግሞ ልክ የዚህ አይነት ወንጀል ፈጽመው ረዳቱን እንደውም ከአሉበት መኪና ወርውረው ሌላ መኪና እንዲገጨውና እንዲገድለው ካደረጉ በኋላ ያንን ሸቀጥ ሲያራግፉ ነው ፖሊስ ባደረገው ከፍተኛ ክትትል 11 ወንጀለኞች የተያዙ። በጣም የሚገርመው ግን አንደኛው ሹፌሩ የሚሰራበትን መኪና የባንክ መኪና ነው ላንድ ክሩዘሩ የተባለውና ምን አይነት ዘመን ላይ ደርሰናል የምንለው በዚህ ምክንያት ነውና ከመቼውም ጊዜ በላይ እግዚአብሔር ይጠብቀን እንጂ እኛ ራሳችንን ጠብቀን የማንችልበት ዘመን ላይ ደርሰናል። ሰዎች በነፃነት ወጥተው የማይገቡበት ዘመን ላይ ደርሰናል። ሰራተኞች ወጥተው ሰርተው ለፍተው በላባቸው በወዛቸው የማይኖሩበት ዘመን ላይ ደርሰናል። ለልጆቻቸው የማይደርሱበት ልጆቻቸውን ማሳደግ የማይችሉበት ደረጃ ላይ ደርሰዋል። ምክንያቱም አንተ ዓላማ አለ፣ ወጥተህ ትገባለህ፣ የሚያጋጥምን አታውቅም፣ አንድ መድኃኒዓለም ካልጠበቀህ በስተቀር ማለት ነውና የነዚህ ወንጀለኞችም ሁኔታ እንደዛ ነው። ነገር ግን በቁጥጥር ስር ፖሊስ ስለዋላቸው ፖሊስን ልናመሰግን ይገባል። ሁሌም ከማውቀስ አንዳንዴ ደግሞ እንደዚህ ደስ የሚል ነገር ሲሰሩ ፖሊሶችን ቴንኪዩ ማለት እንፈልጋለን። አጠቃላይ ዝርዝር ሁኔታው ምን ይመስላል ሰምተነው እንመለስ። በአዲስ አበባ አዲሱ ገበያ አካባቢ አንድ ሲኖ ሸቀጥ የጫነን መኪና ሹፌር አስቆሞ በላንድ ክሩዘር በሚባል መኪና በመምጣት የመከላከያ የትራፊክ የፖሊስ ልብስን በመልበስ አባላችንን ገጭተ ነው የመጣሁ በማለት ሹፌርና ረዳቱን በላንድ ክሩዘሩ አፍኗቸው ጭነቱን በሌላ ሹፌር አስነድተው ሸቀጡን ሽጠው መኪናውን አርቀው አቁመው ተሰውሯል ተብሏል። በድጋሚ በዚህ ሳምንት በተመሳሳይ ወንብድና እየፈጸሙ ላንድ ክሩዘሩ መኪና ውስጥ ያፈኑትን ረዳት መኪናው እየሄደም ወርውረው ሲጥሉት ሌላ አልፎ የሚሄድ መኪና ረዳቱን ገጭቶ ሕይወቱ ሊያልፍ ችሏል። ሸቀጡን ከሚረከባቸው ነጋዴ መጋዘን እያራገፉ ባሉበትም ሂደት ፖሊስ ባደረገው ብርቱ ክትትል በቁጥጥር ስር ሊውሉ ችለዋል። በዚህ ተግባር ላይም ዘላለም የሚባለው አሁን ፖሊስ ሆኖ በስራ ላይ ያለ በሚዘርፉበትም ወቅት የትራፊክ ልብስ የሚለብስ ሲሆን መምህሩ የሚባለው ግለሰብ የመከላከያ ልብስ ለብሶ የሚሳተፍ ነው። ኤፍሬም የተባለው ግለሰብ የባንክ ሹፌር መኪናዋን ይዞ አብሮ የሚዘርፍ ሲሆን አብዱል ሐኪም ከዘራፊዎች ዕቃውን የሚረከብ ነው። ፍጹም የተባለው ግለሰብ የወታደር ልብስ በመልበስ የተሳተፈ እንደሆነም ተገልጿል። በጥቅሉ 11 ዘራፊዎች ረዳቱን ለሞት ዳርጎ ቢሆንም ከዘረፉት ንብረት ጋር በቁጥጥር ስር ሊውሉ ችለዋል። ለዚህም የአዲስ አበባ ፖሊስ ክብርና ምስጋና ይገባዋል ሲል መረጃውን ከጎኑ ረዳቱን ያጣው ሹፌር ተናግሯል። እንደሰማችሁት ነው። በጣም በሚያሳዝን ሁኔታ ደምን ይጣል። በነገራችን ላይ ደም ይጮሃል። ቃየን ወንድሙን አቤልን ገድሎት የአቤል ደም ጮሆ ወደ እግዚአብሔር እንደሄደው አሁንም የምስኪኖች ደም ወደ እግዚአብሔር ይጮሃል እና የዛ የምስኪን ረዳት ደም ጮሆ ነው እነዚህን ወንጀለኞች ያስያዘው ብሎ ማለት ይቻላል። እና ፖሊስ እንደዚህ አይነት ነገሮችን አሁንም ሊቀጥልባቸው ይገባል ማለት እንፈልጋለን። እንግዲህ በቀጣይነት የምንመለከተው በጣም ያስደነገጠኝ ቪዲዮ ነው ማሳያቸው። በጣም እዚህ ቪዲዮ ላይ ብዙዎቻችሁ ሪያክት እንድታደርጉበት እፈልጋለሁ። ብዙዎች በተለይ ወላጆች ማለት ነውና ማንም እየተነሳ ይሄ ለቲክቶክ ግብአት ወይም ደግሞ ቲክቶክ ሰርቶ ፌመስ ለመሆን ስም ለማግኘት ትኩረት ለማግኘት ነው ብዬ አላስብም። ይሄ የኔ እምነት ነው። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረቱም የለኝም፣ መሳሪያውም የለኝም። ሌሎች የሰማችሁን ስሜት ልትገልጹልኝ ትችላላችሁ እና በጣም በሚገርም ሁኔታ ህፃናቶችን የመጨፍጨፍ እቅድ አለኝ። ነገር ግን በአሁኑ ሰዓት ዝግጁ አይደለሁም። ወኔውና መሳሪያው ስለሌለ ምናምን የሚል ነገር ሲዘባርቅ ነው የሰማነውና ይሄ ልጅ አእምሮ ውስጥ ያለውን ሀሳቡን ነው እየነገረን ያለው። ሊያውም አደባባይ ወጥቶ በይፋ ማለት ነው። ስለዚህ ሰዎች እንደዚህ በይፋ እቅዳቸውን ሲናገሩ ፖሊስ እነዚህን ሰዎች በቁጥጥር ውስጥ አድርጎ እርምጃ መውሰድ የለበትም ወይ? ምናልባት ለፈን ነው ሊል ይችላል። ይሄ ልጅ ነው ኢትስ ኖት ፈን። ይሄ ቀልድ አይደለም፣ እቅዱን ነው። ሰው ደግሞ በልቡ ያላሰበውን በአንደበቱ አውጥቶ አይናገርም። ብዙ ነው የምንቀልድባቸው ነገሮች ሊኖሩ ይችላሉ። ነገር ግን በአደባባይ ወጥቼ ህፃናትን የመጨፍጨፍ እቅድና ዓላማ አለኝ። በኋላ ደግሞ ዞር ብሎ ምንድን ነው የሚለው ምናልባት እንዳያስጠይቀውም ሊሆን ይችላል። ቪዲዮ ሰራው ቫይራል ይወጣና በዛ ልታወቅ ይችላለሁ፣ ከዛ በኋላ በዛ ቀጥላለሁ አይነት እቅድም ይዞ መጥቶ ሊሆን ይችላል። ወይም ደግሞ እውነተኛው ዓላማው ሴጣን ልቦናው ላይ ቁጭ ብሎ ያን ነገር እንዲያደርግ እየገፋፋው ሊሆን ይችላል። በአሁኑ ሰዓት ላይ ብዙ ነገር እየሰማን ብዙ ወንጀሎችን እያየን ስለሆነ ማለት ነው። ይሄ ልጅ ያቀደው እቅድ ግን በጅምላ ትምህርት ቤት ውስጥ ሊሆን ይችላል፣ ወይ ህፃናቶች የተሰበሰቡበት ቦታ ላይ ህፃናትን በጅምላ መጨረስ ነው።
ዋርኒንግ እየሰጠ ነው፣ ቀይ ካርድ እያሳየ ነው። ስለዚህ ይሄ ልጅ ችላ ተብሎ የሆነ ሰዓት ላይ ይሄንን ድርጊት ቢፈጽም እግዚአብሔር አይበለውና እሱን ይሄንን ከተናገረ በኋላ በቁጥር ስር ያላወሩት የህግ አካላት ናቸው የሚጠየቁት ወይስ ልጁ ነው? ነግሮናል፣ እቅዱን ነግሮናል። አንድ ሰው ወንጀል ፈጽማለሁ ብሎ በአደባባይ ከተናገረ በቁጥር ስር መዋል አለበት ብዬ አምናለሁ። በተለይ ደግሞ ህፃናት ላይ ሲሆን ይከፋል፣ በጅምላ ሲሆን ይከፋል። ምክንያቱም አሜሪካ ውስጥና ሌሎች አውሮፓ ሀገራት ውስጥ ብዙ ነገር ሰምተናል። በየትምህርት ቤቱ በየቤተክርስቲያኑ ቲኔጀሮች ታዳጊዎችንም ከሱ ዕድሜ ያነሱ ወጥተው በጅምላ የትምህርት ቤታቸውን ሲጨርሱ ተመልክተናል። ያ በሽታ ሀገራችን ውስጥ እንዲገባ አንፈልግም። ስለዚህ ይህንን ልጅ ፖሊስ ይዞ ሊጠይቀው ይገባል። የአእምሮ ችግርም ካለበት ወደሚሄድበት ወይ አማኑኤል ወስደው ትሪት ሊያደርጉት ይገባል እንጂ እንደዚህ አይነት የተበላሸ እንዲህ አይነት የእብድ ሶሪ ምን እንደምል አላውቅም። እንዲህ አይነት ጤነኛ ያልሆነ አእምሮ ይዞ ማህበረሰብ ውስጥ መቆየቱ ነገ ከነገ ወዲያ ደስ የማይል ነገር ሊያሰማን ይችላልና እንደ ቀልድ ልንመለከተው አይገባም ማለት እፈልጋለሁ። ምንድን ነው ያለው? እስኪ አብረን ሰምተን እንመለስ። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም፣ ሆነን ለመናገር ድፍረቱም የለኝም፣ መሳሪያውም የለኝም። ህፃናትን ለመጨፍጨፍ እቅድ አለኝ ነው የሚለው። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። በጣም ምን ማለት ነው? ምንድን ነው? አሁን ስታዩት ጤነኛ ይመስላል፣ ግን ለነገሩ ያው ለብሶ ያበደው ነው ኢትዮጵያ ውስጥ መንገድ ሁሉ እያጨናነቀ ያለውና ምን ማለት ነው? መሳሪያውም የለኝም ድፍረቱም የለኝም። ስለዚህ በሌላ አባባል ምንድነው መሳሪያውና ድፍረቱ ቢኖረኝ አደርገዋለሁ እያለን ነው። መሳሪያውም የለኝም ድፍረቱም የለኝም፣ ግን መሳሪያውን ካገኘሁት ድፍረቱን ካገኘሁት አደርገዋለሁ ነው። ኤሊ ደግሞ አንድ ቀን ሴጣን ይወሰውስና ድፍረቱን ይሰጧል። መሳሪያውን ደግሞ ከየትም ቦታ ሊያገኘው ይችላል። ሰርቆም ሊሆን ዘርፎም ሊሆን በየትኛውም መንገድ ማለት ነው። ስለዚህ ሊከሰት የሚችለውን ነገር አስባችሁታል? እንዲህ አይነት ወፈፊዎችም በጊዜ የሚመለከተው አካል ያው የሚመለከተው አካል የሚለው በጣም ያስጠላኛል፣ ግን ሌላ አማራጭ ስለሌለ ነው። በጊዜ ይዞ አደብ ካላስገዛቸው በስተቀር በጣም ዘግናኝ የሆኑ ታሪኮችን ኢትዮጵያ ውስጥ እንሰማለን፣ እንመለከታለን። ያ እንዲሆን ደግሞ አንፈልግም። ብዙ የሚሰሩ ኮንቴንቶች እያሉ ይሄንን ለዩቲዩብ ብሎ ከሆነ የሰራው የመጨረሻው ቁጥር አንድ የዓለማችን ደደብ ነው። ከምሬ ነው የምላቸው። ካልሆነ ግን በቃ እቅድ አለው ማለት ነው። አለበለዚያ አእምሮ ተዛብቷል። አእምሮ የተዛባ ሰው ደግሞ ዩቲዩብ ላይ ማነው ቲክቶክ ላይ ወጥቶ አይደለም የሚዘለብደው አማኑኤል ነው መሄድ ያለበት። ግን ጉዳዩን እንደቀላል ልንመለከተው አይገባም ላችሁ ፈልጌ ነው። ሌላው እንግዲህ እንደዚህ አይነት ነገሮች ብዙ ጊዜ አሳይቻችኋለሁ። አሁንም የማሳያችሁ ምንድነው በዚህ አይነት መስመር ውስጥ እየገቡ ያሉ ሰዎች ቁጥር ስለበረከተ ነው። እና እቺ ሴት የት እንደምትኖር አላውቅም፣ ነገር ግን የኢሉሚናቲ አባል እንደሆነች ትክክለኛው ድርጅት እንደሆነ እየሰበከች ነው። እንዳትሸወዱ። 0966 68 84 44 ይሄ ትክክለኛው ድርጅት ነው። በእንደዚህ አይነት ነገር ሁሌ የምንነግረው እንዳትሸወዱ። እንደዚህ አይነት ሰዎች በተራ ገንዘብ የፈለገው ነው ያለው ተራማ ይሁን ነፍሳችሁን ለሰይጣን መሸጥ ግን የመጨረሻው የሚያስከፍላችሁ ዋጋ ምን እንደሆነ ከዚህ በፊትም ብዙ ቪዲዮዎች ስንሰራ ተነጋግረናል። እና ይሄንንም አይነት አካሄድ ግን እንደ ቀላል እንመለከተው አይገባም። ምክንያቱም እንደዚህ አይነት ሰዎች እነሱ ብቻ አይደለም የሚጠፉት፣ ምንም የማያውቁ ምስኪን ታዳጊዎችንም በገንዘብ በቁስ በጌጣጌጥ እያታለሉ ወደ እነሱ መስመር ሊያስገቡ ስለሚችሉ እንደዚህ አይነት ሰዎችን ከማህበራዊ ህይወት መናገር ይገባል። እንደዚህ አይነት ሰዎች ወይ እቺን ሴት የምታውቋት ሰዎች ባለችበት ሁኔታ ከማህበራዊ ህይወትም ልታገሏት ይገባል። እንደዚህ አይነት ሰው ለእናንተም የሚበጅ ሰው አይደለም ማለት። ምክንያቱም በትክክለኛው መንገድ እዛ ውስጥ ገንዘብ እየሰጣቸው የሚገቡ ከሆነ ለመስዋዕትነት የሚሆኑ ልጆችን አምጡ ቢባሉ እንኳን እምቢ አይሉም እንደዚህ አይነት ሰዎች። ምክንያቱም
አይናቸው በጥቅም ስለታወረ፣ አይናቸው በገንዘብ ስለታወረ ማለት ነው። እና አይነት ሰዎች ከመቼም ጊዜ በላይ በጣም የሚገርመኝ ግን ከዚህ በፊትም ብያችኋለሁ የምታስታውሱ ከሆነ እኔን ወደዚህ ማህበር እንድመጣ ያደረገኝ ዶክተር ገሌ ነው። እንዴ ይሄ ማህበር የጨለማ አይነት ማህበር ወይም ደግሞ ኢሉሚናቲ የሚሉት እነሱ የዶክተሮች መናኸሪያ ነው ወይ? ከዚህ በፊት አንድ መርሃ ግብር ስሰራ ያልኩትን አሁን መርገብ እፈልጋለሁ። የጤና ባለሙያዎች በእንደዚህ አይነት ጉዳይ ላይ ለምን የራሳችሁን አቋም አትነግሩንም? ምክንያቱም በስማችሁ እየተነገረ ነው፣ በፕሮፌሽናችሁ እየተነገረ ነው። ዶክተርነት በመላው ዓለም ኢትዮጵያ ውስጥ ብቻ አይደለም በጣም የተከበረ ሙያ ነው። የብዙዎችን ህይወት ከእግዚአብሔር ቀጥሎ ማለት ነው በእግዚአብሔር እርዳታ የብዙዎችን ህይወት የሚያድኑ ሰዎች የተሰባሰቡበት ፕሮፌሽን ነው። ስለዚህ በእነዚህ አይነት ሁኔታ ዶክተር ገሌ ነው እነዚህ የሚጠቀሱ ዶክተሮች ሪሊ እዛ ሙያ ውስጥ አሉ ወይ? ያ መፈተሽ መቻል አለበት። አለበለዚያ በስማቸው ሊነገር አይገባም። በትክክልም ደግሞ ዶክተሮች ሆነው እዛ ውስጥ ያሉ ሰዎች ካሉ ልታጋልጧቸው ይገባል። ምክንያቱም ይሄ ከእምነትም ከባህልም አንጻር ከኛ ጋር ስለማይሄድ ማለት ነውና ይህንን ቪዲዮ ያመጣሁት ለምንድን ነው? እንደዚህ አይነት ሰዎች በጣም እየበዙ ስለሆነ ልናገላቸው፣ ልንቃወማቸው ይገባል። አለበለዚያ የምንከፍለው መስዋዕትነት ባለው ነገር ላይ የበለጠ ይጨመርና ህይወታችንን ሀስር ያደርገዋል። ስለዚህ እንደዚህ አይነት ሰዎችን ልናገል፣ እንደዚህ አይነት ሰዎችን በይፋ ልንቃወም ይገባል የሚለውና እግረ መንገድ መናገር እፈልጋለሁ። እንግዲህ ለዛሬ ይሆናችኋል ወይም ደግሞ ለዛሬ ልትማሩበት ልትገነዘቡበት ትችላላችሁ ያልኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌሎች መረጃዎች የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም